ስለዚህ ለምን እንደዚህ ትተፋለች ሳትናገርልን የሆነ እንግዲህ ትላላችሁ ሄሉሻ ከጠፋ 2 ቀን ሆናት፣ ሰነባበተች ትላላችሁ። ዛሬ ደግሞ ኤሪክ እንግዲህ እያሳለፉትን በትዝታ ምን ሊያምርቤ ብዬ ካንቺ ከተለየሁ እያለ በጣም አዝኗል። በጣም ነው የተጨነቀው ትላላችሁና እንግዲህ ምን ለማለት ፈልጌ ነው እዚህ ቦታ ላይ ሄሉ የእውነትም ሌላ ሀገር ሄዳ ሳይሆን አንድ እሱን ለመፈተን ለሱ ያለውን ቦታ ለማወቅ እየፈተነችው ተደብቃ ነው። 2 ደግሞ ያው እነሱ ወይ ደግሞ ሄሉ የሄደችበት ቦታ ይኖራትና ወይም ደግሞ የሆነ ስራ ነገር ኖሯት ስለዚህ ያንን አጋጣሚ ለምን ጠፋች ብለን ተመልካቾችን ፕራንክ አናደርጋቸውም፣ ለምን አንጠቀምም በዚህ መልኩ ብለው እይታቸውን ከፍ ለማድረግ ነው ብዬ ነው ማስበው፣ በ2 አንግል እንጂ በፍጹም ሄሉ እንደሚወዳትና እንደሚያፈቅራት ታውቃለች። በዚህ ሁኔታ ውስጥ እሱን ትታው የትም እንደማትሄድ ሁላችንም እናውቃለን። ድራማ እየሰሩብን ነው እንግዲህ ፓርት 1 ፓርት 2 እያለ ይቀጥላል። ነገና ከነገ ወዲያ ተገኝታ ካልመጣች ማለት ነው እና እኛ እንሸወድም ናቅተናል። ቆየን እኮ ከእናንተ ጋር ኤሪክ እንኳ ከመጣ እኮ ወራቶች አለፉ። ስለዚህ እንተዋወቃለን እና እኛ የእናንተ መጫወቻ አሻንጉሊት አይደለንም ትላላችሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? ሁሉ ሰላም፣ ሁሉ መልካም። እኔ ያለው አልሐምዱሊላህ። ለቻናል አዲስ ከሆናችሁ ላይክ፣ ሼር፣ ሰብ ያርጋችሁ አበረታቱኝ። እንግዲህ እኔም ጠፍቻለሁ 1-3 ቀን እየሆነ ነበረ። ያው እንዳልኳችሁ የሆነ ምንም ውል ያለው ቪዲዮ ስላልሰሩ እኔም አልመጣሁም። እና እንግዲህ ኢንሻአላህ በኸይር ነገ ትመለሳለች ብዬ አስባለሁ። በተረፈ እንዴት ናችሁ? በያላችሁበት ሰላማችሁ ብዝት ይበልልኝ። እንዴት እያደረጋችሁ ነው? በስደት ዓለምን በሀገር ውስጥም ያላችሁ ውድ የሀገሬ ልጆች ሁላችሁም ወዳችሁ እና ፈቅዳችሁ የምትመለከቱ ተመልካቾች ከክፉ ነገር አላህ ይጠብቃችሁ፣ ሀሳባችሁን አላህ ያሳካላችሁ፣ እፎይ ብላችሁ የምትኖሩበትን ኑሮ አላህ ይወፍቃችሁ። ሁላችሁንም እወዳችኋለሁ፣ አከብራችኋለሁ። እና እንግዲህ እንደተመለከታችሁት ኤሪክ ባለፈው ለኔ ብላ ሀገር ያኔ ለስራ ልትሄድ ነበር ከሀገር ወጥታ አለ። ነገር ግን እኔ ለኔ ብላ ቀርታለኝ ነበረ። አሁን ላይ ደግሞ ያለ አንድ ምክንያት እንደዚህ ልጠፋ አልችልም። እኔ እሷ ጠፍታ መቀመጥ፣ መብላት፣ መጠጣት አልችልም። በቃ እኔ ያለሱ መኖር አልችልም። ያለሷ ያሳለፍነው ህይወት በጣም ቀላል አይደለም ብሎ የነበራቸውን ትውስታ የነበራቸውን ሁኔታዎች በሀሳብ ውስጥ እንግዲህ እያያይታችሁታል። ያው ቪዲዮንም ቆረጥ አድርጌ አስገብቻላችኋለሁ። እነሱ ማስገብተውት ነበር እና እንግዲህ ታደርጉታላችሁ። አያችሁት አይደል? ከሰው ሊገባለን ግንኙነት መልካም ነገር ካለን እኛ ብንሄድም ብንኖርም ባንቀመጥም የትም ቦታ ውስጥ በጥላቸው ውስጥ እንኳን ብንሆን የኛ መልካም ያደረግናን ነገር አትረሳም። ገባችሁ? እና ባላችሁ አጋጣሚ ከሰው ሊገባላችሁ ግንኙነት ሁሌም በቻላችሁ ታቅም መልካም ለመሆን ሞክሩ። መልካም ጊዜያቶችን ለማሳለፍ ሞክሩ። ሁሌ ጭቅጭቅ፣ ሁሌ ንዝንዝ፣ ሁሌ ዝም ብሎ ሌላ ነገር ሳይሆን በቃ ከማንኛውም ሰው ጋር አብራችሁ በጓደኝነትም ስትኖሩ በእህትና ወንድምም ስትኖሩ ያኔ ካላስ ጥሩ ነገሮችን ማሳየት አለባችሁ። በአንደበታችሁ የሚወጣው ነገር በተግባር በድርጊታችሁ በቃ እንዳልኳችሁ እናንተ ሄዳችሁ እንኳን በመልካም የምትነሱበት ነገር መስራት አለባችሁ። እንደዚህ መልካም ነገሮችን ማናረግ ከሆነ በሰው እይታ ብቻ ሳይሆን ከፈጣሪም ጋር እንጣላለን። ለራሳችን በህሊናችን ራሱ ባደረግነው ነገር እንቆጫለን። ከምንም በላይ ደግሞ የሰው ላይ ቢያንስ ስላጠፋ ነው ጥፋት ይቅር ብለን እንኳን ብለን ይቅርታ ሊያደርግልን ይችላል፣ በይቅርታ ሊታለፍ ይችላል። ግን ደግሞ ብዙ ጊዜ እኛ የምናደርጋቸው መጥፎ ነገሮች ከህሊናችን አይወጡም እና የህሊና እረፍት ማጣት ደግሞ ከባድ ነው። ባገኛችሁት አጋጣሚ የሰው ልጅ መልካም ቢያረግላችሁም ባያረግላችሁም እናንተ ግን መልካም ከመሆን ወደ ኋላ አትበሉ። ነገር ግን በሚሆንባችሁ ነገር የሰው ልጅ በሚያደርግባችሁ ነገር ትማሩበታላችሁ። በቀል ሳይሆን በቃ ዛሬ የሆነ ነገር ካደረኳችሁ ከዛች ነገር መማር አለባችሁ። ድጋሜ እንደዚህ አይነት ስህተት ውስጥ እንደዚህ አይነት ግንኙነት ውስጥ እንዳትገቡ ጥንቃቄ ማድረግ አለባችሁ። በምታረጉትም ግንኙነታችሁ ጥንቃቄ አድርጋችሁ እንትን ማለት አለባችሁ ማለት ነው እና እንደዛ ስለሆነ እንግዲህ ኤሪክ አይታችኋል። በትዝታ ውስጥ በቃ ልቡ ቅልጥ ያለ ነበር። በተለይ እንደዛ ጃኬቱን የሷ ሲታለብሰው የሷን ሲያለብሳት አብረው ፈገግ ብለው ራስ የጋበዘችውን ከዛ በፊት እሱ የጋበዛት ወይም ደግሞ ሌላ ነገሮችን አላስታወሰም። እነጆ እንዲጋ ብዙ ነገር አሳልፈዋል። ነገር ግን የመጣለት
አይምሮ ላይ የተቀረጸው ወይም ደግሞ ያሳለፈው ነገር ሄሉ የጋበዘችው በቃ እሷ ያረገችልን ነገር አያችሁት። የምትወዱ ሰው ምንም አይነት ነገር እንኳን ባያረግላችሁ ፍቅሩ ብቻ በቂያችሁ ነው። እንዲሁም ደግሞ ትንሽዬ ነገር ካደረገላችሁ ሌላው ሰው ብዙ ካደረገላችሁ በላይ ሌላ ሰው ብዙ ቃላቶችን ከተናገራችሁ በላይ ያ የምትወዱት አንዲት ቃላት ግን እናንተን ትጠግናችኋለች። በዛውም ልክ ደግሞ መጥፎ ቃላት ስንናገር በትንሿ ልክ ደግሞ ትንሿ መጥፎ ነገር ደግሞ የሰው ልጅ ትሰብረዋለች እና ስለዚህ እንግዲህ ኤሪክ እንዳያችሁት ያስታወሰው እሱ ጋር የነበረው መኪና እየሾፈረች አብሮ ሄዱትን አብረው ራት ከተጋብዘው የበሉትን ጃኬቷን እሷ ሲያለብሳት እሷም ስታለብሰው የነበራቸውን ሪያክሽን እያሳዩ በጣም በሀሳብ ተውጦ ነበርና ትዝታዋ እኔ ያለ እሷ መኖር አልችልም፣ በፍጹም መፈለግ አለብኝ፣ በጤናዋ እንደዚህ ልኮን አልችልም፣ እንዴት ነው እያለ በቃ ታው ተረጋጋ ቢሉት ራሱን ነጆሲ ግን የውሸት እንደሆነ ያስታውቃል። እነሱ አውቀው ደብቀዋል ነው እንጂ በፍጹም በዚህ ሁኔታ ምክንያቱም ሄሉ ከመሬት ተነስታ እንዲህ ብጣፋ እነሱ ለካሜራ ብቻ ይሄን ነገር አያደርጉም። ነገር ብዙ ነገር አለው። ገባችኋል? ከካሜራ ጀርባ እየሳቁብን ነው ትላላችሁ። በቃ ያን ሞኝ ህዝብ እንሸውደው ብለው እየሸወዱን ስለሆነ ያው ለምን ተጫወቱም ሳይሆን እናንተ ግን እውነት መስሏችሁ እንዳትጨናነቁ አንዳንድ ኮሜንቶችንም እያየው ስለሆነ ግን ብዙ ሰው ድራማ እንደሆነ ተረድቷል። ለማንኛውም ቻናሌ ላይክ ሰብ እያደረጋችሁ አበረታቶች ስህተት ካለብኝ አረሙኝ። አሰላሙ አለይኩም ወራህመቱላሂ